ታሪክ ራሱን ይደግማል። ነገር ግን ሜዳውና መሳሪያው ይለያያል። ትናንት በአድዋ ተራሮች ላይ እቴጌ ጣይቱ ብጡል የሀገርን ዳር ድንበር ለማስከበር በጠላት ፊት ተገኝተዋል። ዛሬ ደግሞ ሌላኛዋ የቁርጥ ቀን ልጅ ወይዘሮ ማርያም ሙኒር በሴቶች አካልና ስነ ልቦና ላይ የሚሰነዘረውን የጥቃት ወረራ ለመመከት የዘመናችን አርበኛ ሆነው ተነስተዋል። እቴጌ ጣይቱ ለውጫሌ ውል አልገዛም ሲሉ የሀገርን ክብር ለማስጠበቅ ነበር። ወይዘሮ ማርያም ሙኒር ደግሞ በሴቶች ላይ ለሚደርስ ለባህላዊና ማህበራዊ ጥቃቶች አልገዛም ብለዋል። የጣይቱ ትግል ከውጭ ወራሪ ጋር እንደነበር ሁሉ የማርያ ትግል ደግሞ በሴቶች ሕይወት ላይ ጥላ ከሚያጠሉ የውጭ ጨለማዎች ወይም ጥቃቶች ጋር። አንዳንዱን ጥቃት ስታየው የሰው ልጅ እንዲህ ያደርጋሉ የሚል ራስህን ትጠይቃለህ። በተለይ በህፃናት ላይ የሚፈጸሙ በእድሜያቸው ከፍ ያሉም ላይ አብሮ በኖረ በፍቅረኛ ላይ በሚስት ላይ የሚፈጸሙ በጣም የሚዘገነኑ ነገሮች አሉና እንኳን የሰው ልጅ አውሬማ አድርገዋል ብለህ የማታስበው ብዙ መጥፎ ድርጊቶች እኛ በዚህ በስራችን ላይ አይተነዋልና እጅግ በጣም ዘግናኝ ነው። በጣም አስከፊ ነገሮች እየተፈጸሙ ነው ያሉት። ማርያ የሚዋጉት ሴት ልጅ በአካሏና በመንፈሷ ላይ ሙሉ ስልጣን እንዲኖራት ነው። ጣይቱ የጠላትን ሰራዊት አቅም ያደከሙት ወሳኙን የውሃ ምንጭ በመያዝ ነበር። ማርያም ሙኒርም በተመሳሳይ ለሴቶች ጥቃት መባባስ ምንጭ የሆኑትን ዝምታን፣ ፍርሃትንና ጎጂ ልማዶችን በመዝጋት ሴቶች ላይ የሚደርስን ጥቃት በይፋ በመቃወም ለተገፉት ድምፅ በመሆንና የሕግ ከለላ እንዲያገኙ በመታገል የጥቃት አድራሾችን ስነ ልቦናዊ መውጫ አጥበዋል። ጥቃት ሲፈጸም በሴቶች ላይ በህፃናቶች ላይ እያየን ዝም ማለት አንችልም። አንድ አቅማችን የፈቀደውን በራሳችን ልናደርግ የምንችለውን በሙያችን ልናደርግ የምንችለውን ሌሎች ደግሞ እንዲያደርጉ አግዘን አንድ ላይ በጋራ ያንን ጥቃት መጸየፍ አለብን። ማርያም ሙኒር በአደባባይ በወንዶች የበላይነት በሚመራው የትናንት ስርዓት ውስጥ ስለ ሴቶች መብት ተሟግተውና ችግሩን ተናግረው አልተቀመጡም። እንደ ጣይቱ ሁሉ ስልታዊ እርምጃዎችን እንደ መጠለያ የህግ ድጋፍና የግንዛቤ ስራዎችን አጠናክረው እየሰጡ ይገኛሉ። ጥቃቱ ደረሰ፣ እኛ የህግ ምክር ሰጠን። ግን እሺ የት ነው የሚቆዩት? አባባት ይሆናል፣ በዘመድ ይሆናል፣ ወይም በሚያውቁት ሰው በቅርብ ሰው ሊሆን ይችላል ያ ጥቃት የደረሰው፣ ወይም በባል ይሆናል እና ተመልሰው እዛ ቤት ውስጥ ነው የሚገቡት የሚለው በጣም አሳሳቢ ነው። ብዙዎቹም ላይገቡም ይችላሉ። ይህንን በማየት ነው እንግዲህ አንድ ነገር መደረግ አለበት ተብሎ ይህንን ማህበር ለማረፊያ ለሴቶች ማረፊያ የሚሆን አገልግሎት የሚሰጥ ማህበር እንዲቋቋም ያደረኩት ማለት ነው። ብዙዎች አሉ፣ ዩኒቨርሲቲ የተመረቁ ልጆች አሉ፣ በሕክምና ተመርቀዋል፣ በኢንጂነሪንግ ተመርቀዋል፣ በአይቲ ተመርቀዋል እና ጥሩ ቦታ ሲደርሱ ስታይ እጅግ በጣም ነው ደስ የሚል። እስከ 35,000 በላይ ነው እንግዲህ በዚች ዓመታት ውስጥ በጣም ብዙ ሰርቪስ የተገኘው። የእቴጌ ጣይቱ ብጡል ታሪካዊ አመራርና የወይዘሮ ማርያም ሙኒር የዛሬው የሴቶች መብት ተሟጋችነት በጊዜ ቢራራቁም የሚሰጡት ትምህርት ግን አንድ አይነት የጽናት ክር አላቸው። ችግርን በብላትና በስልት መጋፈጥና የፍትሐዊነትን ታግሎ ለድል መብቃት። ጥቃትን ስናይ፣ መጥፎ ነገርን ስናይ፣ የማይሆን ነገርን ስናይ ይሄማ አይቻልም ብለን መጀመር የለብንም። ይቻላል ነው በቃ ይቻላል፣ ይሆናል፣ እሞክረዋለሁ ነው። ከተሞከረ ምንም ነገር ውጤት ይኖረዋል። ወይዘሮ ማርያም ሙኒር በአሁኑ ዓለም ውስጥ ሆነውም የኢትዮጵያዊነትን ግርማ መጎናጸፋቸው ከጣይቱ የተወረሰ የኩራት አሻራ ነው። ይህም አንዲት ሴት በራሷ በአካሏና በህልሟ ላይ የሚመጣን ማንኛውንም ተጽዕኖ አይሆንም ብላ የመጋፈጥ ሙሉ መብትና ግዴታ እንዳላት ያስተምራል። እዚህ ቤት መጀመሪያ ስትመጣ ደምታ ቆስላ ሞራሏ ሁሉ ክትክት ብሎ ራሴን ማጥፋት ነው የምፈልገው ብላ እውነትም ሞክራ እዚህ ቤት የገባች ልጅ ከረጅም ጊዜ በኋላ እዚህ ሊደረግ የሚችለው የምክር አገልግሎቱ፣ ሕክምናው፣ ሙያ ስልጠናው ተሰጥቷት በጣም ተለውጣ ስናያት በጣም ያረካል እና የበለጠ ለስራ ነው የሚያሰኝህ። አሁን ከወይዘሮ ማርያም ሙኒር ጎን ለተገፉት ሴቶች በነጻ ጥበቃ የሚቆሙ የህግ አርበኞች፣ ጥቃት የደረሰባቸውን እህቶችን ቁስል የሚጠግኑና ዳግም እንዲቆሙ የሚያደርጉ ፈዋሾች፣ በየመንደሩ ሆነው ሴት ልጅ እንድትማርና ክብሯ እንዲጠበቅ የሚታገሉ የለውጥ አምባሳደሮች ሁሉ ሚና ተደምሮ የሚነግረን አንድ ትልቅ እውነት አለ። ሴት ልጅ የሀገርን ህመም ቀድማ የምትረዳና ለመፈወስም ቀድማ የምትነሳ መሆኗን። ትናንት በጦር ሜዳ ስንቅ ያቀበሉ፣ ቁስለኛ ያከሙና ወኔ የዘሩ ሴቶች እንደነበሩ ሁሉ ዛሬም በእነ ወይዘሮ ማርያ ዙሪያ ያሉ የህግ፣ የጤና፣ የማህበረሰብ አርበኞች የጥቃትን አጥር ለመስበር ተሰልፈዋል።